ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድ 9 ሂስትሪ የዩኒት 5 ሪቪው ኩዌስችንን የምንሰራ ይሆናል። በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በምትችሉት መንገድ ጥያቄውን ከነመልሱ እያብራራን የምናየው ይሆናል። መልካም ጥናት ይሁንላችሁ። ፓርት 1 ትሩ ኤንድ ፎልስ። የመጀመሪያውና አንደኛው ጥያቄ all languages spoken in Africa are native to the continent። ይህ ጥያቄ የሚለው ሁሉም አፍሪካ ውስጥ የሚነገሩ ቋንቋዎች የተፈጠሩት እዚሁ አፍሪካ ውስጥ ነው የሚለው። የዚህ መልስ ሊሆን የሚችለው ፎልስ ነው። ምክንያቱም አፍሪካ ውስጥ የሚነገሩት ቋንቋዎች በሙሉ አፍሪካ ውስጥ ዲቨሎፕ ሆኑ አሊያም አፍሪካ ውስጥ የተፈጠሩ አይደለም። ለምሳሌ አረቢክ አሊያም አረብኛ ቋንቋን ተመልከቱ። አረብኛ ቋንቋ አፍሪካ ውስጥ ይነገራል። ስፔሻሊ ደግሞ ኖርዘርን አፍሪካ እነ ግብጽ እነ ሞሮኮ እነ ቱኒዚያ የምንላቸው ሀገሮች አረብኛን ቋንቋ ይጠቀሙበታል። ነገር ግን አረብኛ ቋንቋ አፍሪካ ውስጥ የተፈጠረ ቋንቋ አይደለም። አረብኛ ቋንቋ ከሌላ ሀገር አሊያም ከሌላ አህጉር አፍሪካ ውስጥ የተስፋፋን ቋንቋ ነው። ስለዚህ ሁሉም ቋንቋዎች አፍሪካ ውስጥ ተፈጥረዋል አልተፈጠሩም። ለምሳሌ እንግሊዘኛን ተመልከቱ። አንዳንድ የአፍሪካ ሀገራት እንግሊዘኛን ይናገራሉ። ነገር ግን እንግሊዘኛ አፍሪካ ውስጥ ተፈጥሮ አይደለም። እንግሊዘኛ አብዛኞቹ የአፍሪካ ሀገራት መናገር የጀመሩት በእንግሊዝ ቀኝ ግዛት ስለተገዙ ነው እንግሊዘኛን ቋንቋ የለመዱት ማለት ነው። ስለዚህ ሁሉም ቋንቋዎች አፍሪካ ውስጥ ተፈጥረዋል ለሚለው ጥያቄ አልተፈጠሩም። እና አረብኛ እና እንግሊዝ ከሌላ ሀገርና ከሌላ አህጉር የመጡ ቋንቋዎች ስለሆኑ ማለት ነው። ስለዚህ መልሱ ፎልስ ይሆናል። ሁለተኛው ኢጂፕት ቢካም ግሬት አንዘ ቱርኪሽ ማምሉክ ሩል who founded their dynasty from 1250 up to 1517። ሁለተኛው ጥያቄ ደግሞ የሚለው ግብጽ በቱርክ ማምሉክ ተገዝታለች አለም ማምሉክ ግብጽን ከ1250 እስከ 1517 አስተዳድረዋል የሚለው። የዚህ መልስ ሊሆን የሚችለው ትሩ ነው፣ ትክክል ነው። ስፔሻሊ ማምሉክ የምንላቸው የቱርክ ወታደሮች ነበሩ ማምሉክ ተብለው የሚጠሩት። ስለዚህ ከ1250 እስከ 1517 ግብጽን አስተዳድረዋል። የራሳቸውን ዳይናስቲ በመመስረት ግብጽን አስተዳድረዋል። በማምሉክ ጊዜ ግብጽ በጣም ታዋቂ ዓለም ፒክ ላይ የደረሰች ሀገር ነበረች። ስለዚህ በ1517 ኦቶማን ቱርክ መጥተው ማምሉክ ዳይናስቲን እስከሚያጠፋው ድረስ ግብጽን እስከ 1517 አስተዳድረዋት ነበር ማለት ነው። ስለዚህ መልሱ ትሩ ይሆናል። ሶስተኛው by controlling the trans-Saharan trade several small states in the Saharan region grow into powerful empire። የሶስተኛው ጥያቄ ደግሞ የሚለው የትራንስ ሳራን ትሬድ የንግድ መስመርን ኮንትሮል በማድረግ ዓለም በመቆጣጠር ትናንሽ ስቴቶች ስፔሻሊ ፓወርፉል ኢምፓየሮች ሆኗል። ዓለም ራሳቸውን አሳድገው ትላልቅ ኢምፓየር ሆኗል ነው የሚለው። የዚህ መልስ ትክክል ነው፣ ትሩ ነው። ቢኮዝ እነ ጋናን እነ ማሊን እነ ሶንጋይ ኢምፓየርን ብትመለከቷቸው ትናንሽ ስቴቶች ነበሩ። ነገር ግን ትራንስ ሳራን ትሬድን ኮንትሮል በማድረግ ኢኮኖሚካቸውን በማሳደግ ራሳቸውን ወደ ትላልቅ ኢምፓየርነት ቀይረው ነበር። ለዚህም ማሳያ ጋና ማሊና ሶንጋይ ኤግዛምፕል ሊሆኑን ይችላሉ ማለት ነው። ስለዚህ የሶስተኛው መልስ ምንም አያሻማም፣ ትሩ ነው ማለት ነው መልሱ። አራተኛውና የመጨረሻው ጥያቄ ብሪቴን ኤንድ ፍራንስ were the first countries determined to dominate Africa። አራተኛው ደግሞ የሚለው ብሪቴን እና ፍራንስ ዓለም እንግሊዝና ፈረንሳይ የመጀመሪያዎቹ ሀገራቶች ናቸው አፍሪካን ዶሚኔት ያደርጉ ነው የሚለው። የዚህ ጥያቄ መልስ ትሩ ሊመስላችሁ ይችላል፣ ነገር ግን ፎልስ ነው። ቢኮዝ ከብሪቴንና ከፍራንስ ዓለም ከእንግሊዝና ከፈረንሳይ በፊት ስፔሻሊ ስፔንና ፖርቹጋል አፍሪካ ላይ ዶሚኔት አድርጓል፣ በተለይም በኤክስፕሎሬሽን ማለት ነው። ስለዚህ የዚህ መልስ ሊሆን የሚችለው ፎልስ ነው። ፖርቹጋልና ስፔን ዲል ግን ትክክል ሊሆን ይችል ነበር። ምክንያቱም ስፔንና ፖርቹጋል በኤክስፕሎሬሽን ለመጀመሪያ ጊዜ አፍሪካን ያገኟት እንዲሁም የተለያዩ የአፍሪካ ግዛትን የያዙት እነሱ ስለነበሩ ማለት ነው። ከዛ በኋላ ነው እነ ብሪቴንና ፍራንስ ፖርቹጋልና ስፔንን ተከትለው የመጡት። ስለዚህ የአራተኛው መልስ ፎልስ ይሆናል ማለት ነው። ፓርት 2 ማቺንጉን እንየው። አንደኛው ጥያቄ ማንሳ ሙሳ ማን ነበር? የማሊ ኪንግ አሊያም የማሊ ንጉስ ነበር። ስለዚህ ማንሳ ሙሳ ሲል ያለው ኪንግ ኦፍ ማሊ ኢምፓየር መልሱ ይሆናል ማለት ነው። ሁለተኛው ደግሞ ካኖ የሚባለው ስፔሻሊ ስቴት ነበር አሊያም አንድ ግዛት ነበር። ካኖ የምንላት የማን ግዛት ነበረች? ቢል የሚገኘው የሐውሳ ሲቲ ስቴት አንዷ ግዛት ካኖ ትባል ነበር። በተለይም ካኖ ከሐውሳ ሲቲ ስቴቶች ግዛቶች መካከል እጅግ በጣም ፌመስና ታዋቂዋ ግዛት ነበረች ማለት ነው። ስለዚህ የሁለተኛው መልስ ቢ ይሆናል ማለት ነው። ሶስተኛው ደግሞ ሙዌኔ ሙታፓ ማለት ስፔሻሊ ዚምባብዌያኖች የመሰረቱት በተለይም ሮዝዊል ክላን ያላቸው ጎሳዎች የመሰረቱት ኢምፓየር ነው። ስለዚህ ሙዌኔ ሙታፓ መልስ ሊሆን የሚችለው ኢል ያለው ግሬት ዚምባብዌ መልስ ሊሆን ይችላል ማለት ነው።
አራተኛው ጥያቄ ደግሞ ኩዌሽን የምንለው ስፔሻሊ ኢላ ያለው ላንጉዌጅ ስፖክን ባይ ዘ ኮይኮይ ኤንድ ሳም ፒፕል መልሱ ይሆናል ማለት ነው። ቀጣይ ደግሞ ቹዙን አሊያም ፓርት 3 ምርጫውን እንመልከት። አንደኛው ጥያቄ which of the following was the main factor that contributed to the growth of Ghana? A. The trans-Saharan trade. B. Agricultural wealth. C. Tax income from conquered people. D. The trans-Atlantic trade. ጥያቄው የሚለው ስፔሻሊ ለጋና እድገት አሊያም ለጋና ኢምፓየር እድገት አሊያም ግሬትነስ አስተዋጽኦ ያደረገው የቱኑ ነው የሚለው። ሶ ኤ ላይ ያለው ዘ ትራንስ-ሳሃራን ትሬድ ትክክለኛ መልስ ይሆናል። ስፔሻሊ ጋና ይህን ትሬድ ሮት በመቆጣጠሯ ነው እጅግ በጣም ግሬትነስ አሊያም አቅሟ የጨመረው ማለት ነው። ስለዚህ ለጋና እድገት አሊያም ግሬትነስ ትልቁ ምን የተጫወተው የትራንስ-ሳሃራን ትሬድ ነው። ስለዚህ ኤ መልሱ ይሆናል። ቢን በምንመለከትበት ጊዜ አግሪካልቸር አሊያም ግብርና ተጠቀም ነበር። ነገር ግን እንደ ትራንስ-ሳሃራን ትሬድ በደንብ አድርጎ ግሬትነስ አላረጋትም። ሲን በምንመለከትበት ጊዜ ታክስ ኢንካም ፍሮም ዘ ኮንከርድ ፒፕል የተለያዩ ግዛቶችን ገዝታ ነበር ጋና። ነገር ግን የምትሰበሰበው ታክስ እንብዛም ነበር። ስለዚህ ግሬትነስ አላረጋትም። ዲ ደግሞ በምንመለከትበት ጊዜ ዘ ትራንስ አትላንቲክ ትሬድ፣ ይሄ ደግሞ ጭራሽ ከጥያቄው ጋር የሚሄድ ነው። ትራንስ አትላንቲክ ትሬድ የምንለው ስሌቮች አሊያም ባሪዎች የሚሄዱበት ማለትም ከአፍሪካ አሜሪካ፣ ከአሜሪካ ወደ አውሮፓ ያለው ጉዞ ትራያንግል ስለሆነ አሊያም 3 ማዕዘን ስለሆነ ነው ዘ ትራንስ አትላንቲክ ትሬድ የተባለው። ስለዚህ ዲ ጭራሽ ሆነ መልሱ ኤ ነው ማለት ነው። ሁለተኛው who ruled Egypt between 969 and 1171? የትኛው ሩለው አሊያም የትኛው ዳይናስቲ ነው ግብፅን ከ969 እስከ 1171 ያስተዳደራት ነው? ኤ ፋቱሚድ፣ ቢ ኦቶማን ቱርክ፣ ሲ ማምሉክ፣ ዲ ብሪቲሽ። ሶ መልሱ ቀላል ነው። መልሱ ሊሆን የሚችለው ኤ ላይ ያለው ፋቱሚድ ነው። የፋቱሚድ ዳይናስቲ ግብፅን በዚህ ጊዜ አስተዳድረዋል። ኦቶማን ቱርክን በምንመለከትበት ጊዜ ከ1517 በኋላ ነው ግብፅን ተቆጣጥሮ ማስተዳደር የጀመረው። ማምሉክን በምንመለከትበት ጊዜ ትሩፎርስ ላይ እንዳለው ከ1250 እስከ 1517 ነው ማምሉክ ግብፅን ያስተዳደራት። ብሪቴን ደግሞ ከዛ በኋላ ነው ግብፅን በቀኝ ግዛት ገዝታት ያስተዳደረቻት ማለት ነው። ስለዚህ በዚህ ጊዜ ያስተዳደሯት ከ969 እስከ 1171 የፋቱሚድ ሩል ነው ግብፅን ያስተዳድር የነበረው። ሶስተኛው which European country reached in the Congo first? የትኛው የአውሮፓ ሀገር ነው ለመጀመሪያ ጊዜ ኮንጎን ሪች ያደረጋት አሊያም ኮንጎን ያገኛት ነው? ሶ የዚህ መልስ ሊሆን የሚችለው ኤ ቤልጅየም፣ ቢ ስፔን፣ ሲ ፖርቹጋል፣ ዲ ጀርመኒ። ሶ የዚህ መልስ ሊሆን የሚችለው ሲ ላይ የተቀመጠው ፖርቹጋል ነው። ቢኮዝ ፖርቹጋል የተባለበት ምክንያት በተለይም የፖርቹጋል ኤክስፕሎረር አሊያም የፖርቹጋል አሳሽ ነው ዲያጎ ካው የተባለ ሰው ለመጀመሪያ ጊዜ ኮንጎን ያገኛት ማለት ነው በ15ኛው ሴንቸሪ። ስለዚህ ለመጀመሪያ ጊዜ ኮንጎን ያገኛት ሰው ፖርቹጋላዊ ነው እና ለፖርቹጋል የሚሰራ ሰው ነው። ስለዚህ ለመጀመሪያ ጊዜ ኮንጎን ያገኛት ሀገር ፖርቹጋል ናት ማለት ነው። አራተኛው since 1000 AD the Khoikhoi native practice A hunting and gathering, B cattle breeding, C farming, D fishing. especially የኮይኮይ ማህበረሰቦች ምን አይነት ነገሮችን አለ ምን አይነት ነገር ፕራክቲስ ያደርጉ ነበር አለ ምን አይነት ስራዎችን ይሰሩ ነበር ነው ጥያቄው። ኤ ሃንቲንግ ኤንድ ጋዘሪንግ ያድናሉ፣ ፍራፍሬ ይለቅማሉ፣ ቢ ካትል ብሪዲንግ ነው፣ ሲ ፋርሚንግ ነው፣ ዲ ፊሽንግ ነው። የዚህ ጥያቄ ሊያምታታ ይችላል። የኮይኮይ ፒፕሎች ስፔሻሊ ሃንቲንግም ያደርጉ ነበር፣ ያድኑም ነበር። ከምንም በላይ ደግሞ ካትል ብሪዲንግ ነበሩ። ስለዚህ የተሻለው መልስ ቢ ካትል ብሪዲንግ ይሆናል ማለት ነው። ጥያቄ ያልገባችሁ ነገር ካለ ኮሜንት ላይ አስፍሩልን። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ መልካም ትምህርት ይሁንላችሁ።